የኢትዮጵያ ፌዴራል ፖሊስ የደረሰበት የሪፎርም ደረጃና ያሳየው ሙያዊ ብቃት ለሀገር ሰላምና ለሉዓላዊነት መከበር አዲስ የብርሃን ምዕራፍ መሆን ችሏል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሚቀጥለው ዓመት ጀምሮ የሴራሚክ ምርትን ሙሉ በሙሉ በሀገር ውስጥ እንደምታሟላ ገለጹ። ዜጎች ለሰባተኛው ጠቅላላ ምርጫ ዝግጁ መሆናቸውን ገለጹ። እንደምናመሻችሁ ተመልካቾች 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የቅዳሜ ምሽት ዜናዎች እነሆ። መቅደላይ ደረጀ ነኝ። አብራችሁን ቆዩ። የሀገር ሉዓላዊነትና የሕዝብ ሰላም በጽኑ መሰረት ላይ ሊቆም የሚችለው ተቋማት የወቅቱን የቴክኖሎጂና የፖለቲካ እውነታ በሚመጥን መልኩ ራሳቸውን ማዘጋጀት ሲችሉ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። በተለይም የኢትዮጵያ ፌዴራል ፖሊስ የደረሰበት የሪፎርም ደረጃና ያሳየው ሙያዊ ብቃት ለሀገር ሰላምና ለሉዓላዊነት መከበር አዲስ የብርሃን ምዕራፍ መሆን ችሏል ብለዋል። እድሉ ፈቀደ። ኢትዮጵያ በዓለም ታሪክ በነጻነቷና በሉዓላዊነቷ የደመቀች የነጻነት ታጋዮች ሁሉ የኩራት ተምሳሌት የሆነች ታላቅ ሀገር ናት። ይህ የማይደፈረው የኢትዮጵያ የሉዓላዊነትና የነጻነት አክሊል ደግሞ ዝም ብሎ የተገኘ አይደለም። በማይናወጡ የጥንካሬ ምሰሶች ላይ የቆመ ነው። ለውስጣዊና ውጫዊ ጠላቶች የማይበገረው ሌት ተቀን የሚጋደለው የጸጥታ ኃይልና ለሀገሩ አንድነትና ክብር ራሱን ከመስጠት የማይሳሳው ታሪካዊ ቁርጠኝነት የተላበሰው መላው ኢትዮጵያዊ የሕዝብ ጽኑ መሰረት አካላት ናቸው። ኢትዮጵያ ባለፉት ዓመታት ያካሄደችው አጠቃላይ የጸጥታ መዋቅር ሪፎርም ተቋማቱን ከመደበኛ የመከላከያ ሰራዊትነትና ከፖሊስ ባለፈ ወደ ላቀ የደህንነትና የመረጃ ማማነት አሸጋግሯቸዋል። ዛሬ የወቅቱ የውጊያና የደህንነት ስልት መልኩን ቀይረዋል። ጠላት አቅዶ እስኪነሳ መጠበቅ አብቅተዋል። የጠላትን ሴራ ገና በሀሳብና በምክክር ደረጃ ላይ ያለ የመበተን ስልታዊ ብቃትን የተላበሰም ሆነዋል። የሀገራችን የፖለቲካ ነጻነትና ሉዓላዊነት ለረጅም ዓመታት ተጠብቆ የኖረው እንዲሁም የሕዝባችን ህልውና የሃይማኖትና የባህል እሴቶቻችን ጽናትና ቀጣይነት የተከበረው በጸጥታ ኃይሎቻችንና በሕዝባችን የተባበረ የሐሳብ አንድነትና ተግባራዊ እርምጃ መሆኑ እሙን ነው። የኢትዮጵያ ባላንጣዎች ስልታቸውን ሲቀያየሩ የአዲሱ ትውልድ የጸጥታ መዋቅሩም ስልታዊ ዝግጁነቱን በማሳደግና ዘመናዊ የመረጃና የክትትል ቴክኖሎጂዎችን በመታጠቅ ሁልጊዜም አንድ እርምጃ ቀድሞ የሚገኝ ሆነዋል። የኢትዮጵያ ባላንጣዎች ሴራን ለመጠንሰስ ሴራን ለመፈብረክ የማይተኙ በመሆናቸው ይህ የሚሸርቡትን ጥፋት ለመከላከል እቡይ ተንኮላቸውንም አስቀድሞ መለየትና ቀድሞ መገኘት ፍቱን መድኃኒት ነው። አገራችን ኢትዮጵያ ለሕዝባቸው ታማኝ የሆኑ ለክብራቸው የሚጸኑ ሁከትና ትርምስን የሚጠየፉ ከመንበርከክ ይልቅ ለኢትዮጵያ ክብር ራሳቸውን አሳልፈው የሚሰጡ ሕዝቦች ያሏት ሀገር ናት። የሀገር ሉዓላዊነትና የሕዝብ ሰላም በጽኑ መሰረት ላይ ሊቆም የሚችለው ተቋማቱ የወቅቱን የቴክኖሎጂና የደህንነት እውነታ በሚመጥን መልኩ ራሳቸውን ማደስ ሲችሉ ብቻ ነው። በተለይም ባለፉት ጥቂት ዓመታት የኢትዮጵያ ፌዴራል ፖሊስ ያካሄደው መጠነ ሰፊ የለውጥ ጉዞ የዚህ እውነታ ማረጋገጫ ሆነዋል። የኢትዮጵያ ፌዴራል ፖሊስ የሀገራችንን ወቅታዊና መጻኢ ፍላጎቶች ታሳቢ በማድረግ ባከናወናቸው ስትራቴጂካዊ የለውጥ ስራዎች ዛሬ ላይ ተቋማዊ ቁመናውን በእጅጉ አሳድጓል። በአስተሳሰብ፣ በአደረጃጀት፣ በትጥቅና በቴክኖሎጂ አጠቃቀም ረገድ ዘመናዊ ገለልተኛና ለሕዝብ አገልጋይ የሆነ የፖሊስ ሰራዊት እየተገነባ ይገኛል። የኢትዮጵያ የታሪክ ገጾች ሁልጊዜም በደምና በአጥንት የተጻፉ ታላላቅ ድሎችን ይተርካሉ። ከአድዋ እስከ ካራማራ ከዚያም አልፎ ዛሬ ሀገርን ለማፍረስና የሕዝብን ሰላም ለማደፍረስ የሚነሱ ኃይሎችን እግር በእግር እየተከታተሉ የሚያከሽፉት የሀገር መከላከያ ሰራዊት፣ የፌዴራል ፖሊስና አጠቃላይ የጸጥታ መዋቅሩ የዚች ሀገር የሉዓላዊነት እውነተኛ ጋሻዎች ናቸው። ለዚህ ብቁ የሆነ የሰው ኃይል ለማፍራት በሚደረገው እንቅስቃሴም የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ የትምህርት ፕሮግራሞች ከመደበኛ ሰርቲፊኬት እስከ ሁለተኛ ዲግሪ ያሰለጠናቸውን ተማሪዎች በደማቅ ሁኔታ አስመርቀዋል። የማህበረሰብ አገልጋይ መሆናችንን ያወቅንበት እንዲሁም ለማህበረሰቡ ደግሞ ፍትሃዊ የሆነ አገልግሎት እንድንሰጥ በደንብ የቱ ጋር እንደቆምን
የቱ ጋር ነው ማስቀጠል ያለብን የቷን ነው መሙላት ያለብን የሚለውን በአግባቡ ስለተሰጠን በዛ ልክ አዘጋጅቶናል ብዬ አስባለሁ። ይህ ለዘመናት ጸንቶ የኖረው የጸጥታ ኃይል ቴክኖሎጂና የወቅቱን የውጊያ ጥበብ በማጠናከር የኢትዮጵያን ድንበር ከመደፈር ህዝቧንም ከስጋት ነፃ በማድረግ ረገድ የማይተካ ሚና እየተጫወተ ይገኛል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሚቀጥለው ዓመት ጀምሮ የሴራሚክ ምርትን ሙሉ በሙሉ በሀገር ውስጥ እንደምታሟላ ገለጹ። ጠቅላይ ሚኒስትሩ በሞጆ ከተማ በ2 ቢሊዮን ብር በላይ የተገነባውን ግራንዴር ሴራሚክ ፋብሪካ ስራ አስጀምረዋል። ጌታቸው ባልቻ ኢትዮጵያ በርካታ የሰው ኃይል የተፈጥሮ እምቅ ጸጋና ለኢንዱስትሪ ልማት ምቹ ሁኔታዎች ያሏት ሀገር ብትሆንም ለዘመናት በርካታ የኢንዱስትሪ ምርቶችን ከባህር ማዶ በከፍተኛ የውጭ ምንዛሪ ስታስገባ ቆይታለች። አሁን ግን ይህንን በውጭ ምርቶች ላይ ያለ ጥገኝነትን የመቀየርና የታሪክ ምዕራፉን የማስተካከል ስኬታማ ጉዞ በተግባር ተጀምሯል። ጠቅላይ ሚኒስትር አብይ አህመድ በምስራቅ ሸዋ ዞን ሞጆ ከተማ የተገነባውን ግራንዴር ሴራሚክ ፋብሪካን መርቀው ስራ አስጀምረዋል። ይህ ግዙፍ ፋብሪካ የዓለም አቀፍ ጥራትና ተወዳዳሪነት መስፈርቶችን የሚያሟሉ የሴራሚክ ምርቶችን ለገበያ የሚያቀርብ ሲሆን ለምርቱ የሚያስፈልጉትን ጥሬ ዕቃዎች ከ80 በመቶ በላይ ከሀገር ውስጥ አቅም የሚያገኝ ነው። የፋብሪካው መገንባት ኢትዮጵያ የራሷን የተፈጥሮ ሀብትና እምቅ ጸጋ የመጠቀም ብቃቷን ከመገንባቱን ባሻገር በውጭ ገቢ ምርቶች ላይ ያላትን ጥገኝነት በከፍተኛ ደረጃ የሚቀንስ ነው። ፋብሪካው ከአንድ ዓመት ባነሰ ጊዜ ውስጥ ግንባታው ተጠናቆ ወደ ምርት መግባትም የቻለ ነው። ወርሻንኩን ጂሰገል ኬሰት ወርሻ ከሲዳቡ ደንደውን ይህ ፋብሪካም በ9 ወራት ተገንብቶ ነው የተጠናቀቀው። ይህን የሚያህልና ከፍተኛ ምርት የሚያመርት ፋብሪካ ከአንድ ዓመት ባነሰ ጊዜ ውስጥ ማጠናቀቅ ከቻልን ይህን አይነት 50ና 100 ፋብሪካ መገንባት ከቻልን ሊመጣ የሚችለውን ለውጥ መገመት ይቻላል። በአንድ ይበቃናል ብለን ካልቆምንና የበለጠ ከሰራን ምን ውጤት ማግኘት እንደምንችል ማሰብ ትችላላችሁ። በቀጣይ እንደሚመረቅ የሚጠበቀው መሰል የሴራሚክ ፋብሪካም ኢትዮጵያ ምርቱን ሙሉ በሙሉ በሀገር ውስጥ ለመተካት ያስቀመጠችውን ግብ የሚያሳካ ይሆናል። ጄቶኩ ጄለመቦዴ ከነከሲ ከበራ ከአንድና ከሁለት ወር በኋላ በደብረ ብርሃን አካባቢ የሚመረቅ የዚህ አይነት ፋብሪካ አለ። ሁለቱ ተጠናቀው በዚህ ዓመት ወደ ስራ መግባታቸው ከመጪው ዓመት ጀምሮ ከውጭ የምናስገባውን የሴራሚክ ምርት አቁመን በሀገር ውስጥ ምርት ሙሉ በሙሉ እንተካለን። እንደምታዩት የሚያስደስት ጥራት ያለው ምርት ነው። ይህንን ስራ አጠናክረን እንቀጥላለን። ፖሊሲዎች ወጥተው የተለያዩ ድጋፎችም ተደርገው ባለሀብቶች በእኛ ላይ እምነት አሳድረው እንዲህ አይነት ውጤት ማግኘታችን የሁላችንም ደስታ ነው። በሀገር የኢኮኖሚ እድገት ላይ ትልቅ ድርሻ ያላቸውን ሌሎች የግንባታ ግብዓቶችንና የፋብሪካ ምርቶችን በሀገር ውስጥ ለመተካት ስልታዊ የአሰራር አቅጣጫ ተቀምጦም ተግባራዊ እየተደረገ ነው። ብይኩን ኢጃረማ ጅርቲ ኢጃረመ ኬሰት ይህች ሀገር እየተገነባች ነው። በዚህ ግንባታ ውስጥ ለመሰረተ ልማት ስራዎች የሚሆን ግብዓት ሙሉ በሙሉ በሀገር ውስጥ የማይመረት ከሆነም የሀገር ግንባታ በሚፈለገው ልክ ሊሆን አይችልም። ከዚህ ቀደም ትልቁ ውጥረት ሲሚንቶ ነበር። ከዚህ በመነሳት መንግስታችን ባደረገው ድጋፍ በአገር አቀፍ ደረጃ ትልቅ የሆነው የለሚ ሲሚንቶ ፋብሪካ ተገንብቶ ገበያውን አረጋግቷል። ይሁን እንጂ ፍላጎት እየጨመረ የሚሄድ በመሆኑና ተጨማሪ ኢንቨስትመንት የሚፈልግ በመሆኑ ከባለሀብቱ ዳንጎቴ ጋር በመነጋገር ወደ ስራ ተገብቶ አሁን ካለው የዳንጎቴ ሲሚንቶ እጥፍ ማምረት የሚችል ፋብሪካ በ3ና 4 ወራት ውስጥ ይጠናቀቃል። ይህ ብቻ በቂ አይደለም። ለብረት ፋብሪካዎች የሚያገለግለውን የብረት ማዕድን በአገር ውስጥ ማምረት ይቀረናል። ይህንንም በወለጋ አካባቢ ለማምረት በቅርቡ ስራ ጀምረናል። ከግል ባለሀብቱ ኢንቨስትመንት ጎን ለጎንም መንግስት የህዝቡን የልማትና የመሰረተ ልማት ጥያቄዎች ለመመለስ ሁሉን አቀፍ ተግባራትን እያከናወነ ይገኛል። ይህም ልማትን በማፋጠንና የኢኮኖሚ መዋቅሩን በማዘመን ረገድ ትልቅ አቅም የሚፈጥር ነው። ሆጂን አከ ወሊገላ ሞቱማና ነው ኦሮሚያ በአጠቃላይ የኦሮሚያ ክልላዊ መንግስት በዚህ ዞን የጀመረው ስራ የሚያሳየን በሁሉም መስክ እየተከናወነ የሚገኘው ተግባር ስኬታማ ሲሆን ኢትዮጵያ ብልጽግናዋን ማሳካት እንደምትችልና ከልመና መውጣት እንደምትችል እንዲሁም ሌሎችን የመርዳት አቅም እንዳላት ነው። ይህ በሞጆ ምድር በአጭር ጊዜ ውስጥ ፍሬ ያፈራው የግራንዴር ሴራሚክ ፋብሪካ የኢትዮጵያን የነገ የኢንዱስትሪ ልዕልና በጉልህ የሚያሳይ ህያው ማረጋገጫ ነው። በኢንዱስትሪ ምርት ራስን ለመቻልና በዘርፉ ሉዓላዊነትን ለማወጅ የተጀመረው ይህ ታላቅ ራዕይ የተፈጥሮ ጸጋን ከቁርጠኝነት ጋር አዋህዶ የመጠቀም ብቃት በተግባር የታየበት ነው። ይህንን በሁሉም ልማት መስኮች ማገዝ ደግሞ ከህዝብ ይጠበቃል። አሁን የተጀመሩ ዘርፈ ብዙ የልማት ስራዎች በህዝቡ የነቃ ተሳትፎና በባለሀብቱ አስተማማኝ አጋርነት ሲታገዙ ኢትዮጵያ ከውጭ ጥገኝነት ተላቃ ከአምራችነት ወደ ላኪነት በመሸጋገር በአጭር ጊዜ ውስጥ ከድህነት ወጥታ ብልጽግናዋን ማረጋገጥ እንደምትችል ማሳያ ነው።
ኢትዮጵያ ለማምረት የማይታሰብ የነበረውን የሴራሚክ ምርት ፍላጎትን በሀገር ውስጥ ከመሸፈን ባለፈ በዘርፉ የዓለምን ገበያ ለመቀላቀል እየሰራች ትገኛለች። ለኢንዱስትሪ ግብዓቶች፣ ለግንባታ ዘርፍ እንዲሁም ለኤሮስፔስ አስፈላጊ ግብዓቶች የሆኑትን የሴራሚክ ምርቶችን ማስፋፋት ላይ ኢትዮጵያ ምን አይነት ምርት አስመዘገበች የሚለውን ከተከታዩ የሮዛ መኮንን ትንታኔ እንመልከት። ውብ በሆኑ የሴራሚክ ንጣፎች ላይ ሲራመዱ ከእግሮ በታች ያለው ድንጋይ የት ሀገር እንደተመረተ ጠይቀው ያውቃሉ? ምናልባትም መልሱ ከባህር ማዶ የሚል ሊሆን ይችላል። ለብዙዎቻችን ሴራሚክ የቅንጦት ምልክት፣ በዶላር ተመን የሚወደድና የሚናፈቅ ማዕድን ነበር። ዛሬ ግን ይህ ታሪክ መቀየር ጀምሯል። ኢትዮጵያ የገዛ ምድሯን ድንጋይ አቅልጣ በገዛ ማዕድኗ ለኢንዱስትሪ ግብዓት፣ ለኢንጂነሪንግ፣ ለመድኃኒትና ለኤሮስፔስ ሊያገለግሉ አቅም ያላቸውን ሴራሚክሶች ለማምረት ደጃፎቿ ተከፍተዋል። ቢያንስ ለአሁኑ በሴራሚክሶቿ ቤቷን የምታስውብበት አዲስ ምዕራፍ ላይ ደርሳለች። ሴራሚክ አፈርና ድንጋይ በእሳት ተፈትነው የሚወለዱበት የጥበብና የሳይንስ ውጤት ነው። ዛሬ የምናወራው ስለ አንድ ኢንዱስትሪ ብቻ አይደለም፣ የውጭ ጥገኝነትን ሰብራ እችላለሁ ስላለች ሀገር እንጂ። ሴራሚክ ለብዙዎቻችን የቤት ውበት ወይም የግድግዳ ጌጥ ሊሆን ይችላል። ነገር ግን ለሀገር ከኢኮኖሚም ከውበትም በላይ ትርጉም አለው። ዛሬ የምናወራው ስለ አንድ ትልቅ የኢንዱስትሪ ምርታ ነው። ለመሆኑ ኢትዮጵያ በኮንስትራክሽን ማዕድን ዘርፍ አንዱ በሆነው ሴራሚክስ ላይ ምን ብትሰራ ነው ለውጥ ማምጣት የቻለችው? ቆይታችን ለዚህ መልስ አለው። የኢትዮጵያ የሴራሚክስ ጉዞ የጀመረው ከ4 አስርት ዓመታት በፊት ነበር በሐዋሳ ምድር በታቦር ሴራሚክስ አማካኝነት። በ1981 ዓ.ም በሐዋሳ ከተማ የተመሰረተው ታቦር ሴራሚክስ ኢትዮጵያ በገዛ ማዕድኗ ሴራሚክ ማምረት እንድትችል ለመጀመሪያ ጊዜ ያበሰረ ነው። ነገር ግን ሀገሪቱን ከውጭ ጥገኝነት ሊያላቅቃት የቻለ አልነበረም። በሌላው ዓለም ሴራሚክስ ከኤሮስፔስ ኢንዱስትሪያል ግብዓትነት ጀምሮ እስከ ኮንስትራክሽን ዘርፍ ድረስ አስተዋጽኦ ከፍተኛ ነው። በተለይ በግንባታው ዘርፍ ኢትዮጵያ ምንም እንኳን አስፈላጊ የማዕድን ግብዓት ቢኖራትም ሴራሚክስን በበቂ ሁኔታ በሀገር ውስጥ ማምረት ባለመቻሏ ለከፍተኛ የውጭ ምንዛሪ ወጪ ዳርጓት ቆይቷል። አሁን ላይ የመደመር መንግስት የማዕድን ዘርፉን ለማዘመን በፖሊሲና በአሰራር ድጋፍ በማድረጉ ኢትዮጵያ የገበያ ፍላጎቷን 60% በራሷ ምርት መሸፈን ችላለች። ቀሪው 40% ገና ከውጭ ቢገባም ይህ የሚያበቃበት ምዕራፍም እየተጀመረ ነው። ኢትዮጵያ የውጭ ጥገኝነትን ሰብራ በሴራሚክስ ምርት ራሷን መቻሏን ለማወጅም ረጅሙን ጉዞ ጀምረዋለች። ይህም ምርታ የሚነግረን ስለ አንድ ፋብሪካ ወይም ምርትና ንግድ ብቻ አይደለም፣ ስለ ማክሮ ኢኮኖሚ ሽግግር ነው። ከ60% በላይ የሀገር ውስጥ ፍላጎትን በሀገር ውስጥ ማምረትና መሸፈን ስለመቻል። ይህ ግን እንዴት ሊሆን ቻለ? እስኪ በጥቂቱ እንዳሳቸው። በአሁኑ ወቅት በኢትዮጵያ ከ7 እስከ 9 የሚሆኑ የሴራሚክስ ፋብሪካዎች በሙሉ አቅማቸው ምርት ላይ ናቸው። በግንባታ ላይ ያሉትን ጨምሮ አጠቃላይ ቁጥራቸው ከ12 በላይ ይደርሳል። ሞጆ የሚገኘው ግራንዲየር ሴራሚክ ብቻውን ከ700 በላይ ለሚሆኑ ዜጎች የስራ ዕድል ከመፍጠሩ በተጨማሪ በዘርፉ የመጀመሪያ የሆነውን የሰው ሰራሽ አስተውሎት ቴክኖሎጂ ወደ ሀገር ውስጥ አስገብቷል። ይህም የምርቶቹን ጥራት ዓለም አቀፍ ደረጃ እንዲኖራቸው አስችሏል። በሞጆ ከተማ በ300,000 ካሬ ሜትር ላይ ያረፈው ይህ የሴራሚክ ፋብሪካ ለምርቱ የሚያስፈልጉ ጥሬ ዕቃዎች መካከል 80% ከሀገር ውስጥ ይጠቀማል። በማዕድን የበለጸገ የሸክላ አፈርን ከተለያዩ ድንጋዮችና የአሸዋ ዘሮች ጋር በማዋሃድ ሴራሚክ ያዘጋጃል። ለምርቱ የሚያስፈልጉትን እነዚህን ጥሬ ዕቃዎች የሚያሰባስበውም እዚያው ሞጆ ዙሪያ 100 ኪሎ ሜትር ባልሞላ ርቀት ውስጥ ነው። ግራንዲየር ሴራሚክ በግንባታ ፍጥነትም ተጠቃሽ ነው። የቦታ ዝግጅት፣ የህንፃ ግንባታ፣ የማሽነሪ ተከላና የሙከራ ምርትን ጨምሮ በአጠቃላይ ስራው ተጠናቆ ለአገልግሎት የበቃው በ9 ወራት ውስጥ ብቻ ነው። ከ2 ቢሊዮን ብር በላይ መዋለ ንዋይ የፈሰሰበት ይህ ፋብሪካ ከሴራሚክ በተጨማሪ በአውሮፓ የጥራት ደረጃ የፖርሲል ታይሎችን ለማምረትም ዝግጅት እያደረገ ይገኛል። ሌላው ቁልፍ ተዋናይ ዱያን ሴራሚክ ነው። በ2018 የመንግስት 3ኛው የ100 ቀን ሪፖርት እንዳመላከተው ይህ ፋብሪካ ብቻውን በአመት 28 ሚሊዮን ዶላር የሚያወጣ የውጭ ምርትን በሀገር ውስጥ መተካት ችሏል። ነገር ግን ትልቁ የምስራች በሰሜን ሸዋ ቡልጋ ከተማ አስተዳደር ልዩ ስሙ ቱለፋ በሚባለው ስፍራ ይገኛል። በዚህ ስፍራ በ10 ቢሊዮን ብር ኢንቨስትመንት እየተገነባ ያለው ባይጃ ሴራሚክ ስራ ሲጀምር በቀን 35,000 ካሬ ሜትር የማምረት አቅም ይኖረዋል። ይህ ፋብሪካ ብቻውን የሀገሪቱን 70% ፍላጎት የመሸፈን አቅም ስላለው ኢትዮጵያ ከአስመጪነት ወደ ላኪነት የምትሸጋገርበት ቀን እጅግ እንዲቀርብ አድርጎታል። መንግስት ኢትዮጵያ ታምርት በሚል መሪ ሀሳብ የጀመረው እንቅስቃሴ አሁን ሰፊ ፍሬ እያፈራ ነው።
የማዕድን ሚኒስቴር መረጃ እንደሚያሳየው ሴራሚክ አሁን እንደ ወርቅ፣ ድንጋይ፣ ከሰልና ሲሚንቶ ለሀገር ኢኮኖሚ የጀርባ አጥንት ተደርጎ ተወስዷል። ምርት ብቻውን በቂ አይደለም፣ ለገበያ መድረስ ይኖርበታል። በቅርቡ በኢትዮደርና በባይጂያ ሴራሚክ መካከል የተፈጠረው ስልታዊ የሽርክና ስምምነት ትልቅ ትርጉምን ይዟል። ዓላማውም የሀገር ውስጥ ምርትን በዘመናዊ ሎጂስቲክስ እስከ ገጠሪቱ ኢትዮጵያ ተደራሽ ማድረግ ነው። ይህ ለኮንስትራክሽን ፕሮጀክቶች ባለቤቶች ወጪን በእጅጉ የሚቀንስና ለዜጎች ጥራት ያለው ምርት በቅርብ ርቀት የሚያቀርብ ነው። ለዘመናት የውጭ ምንዛሪን በማፍሰስ ከሩቅ ሀገራት ስታስመጣ የነበረችው ኢትዮጵያ ዛሬ በገዛ ማዕድኗ በገዛ ጉልበቷና በዘመናዊ ቴክኖሎጂ ታግዛ የገበያውን 60 በመቶ ተቆጣጥራለች። ቀሪውን 40 በመቶ ለመሸፈን ደግሞ ጥቂት ወራቶች ብቻ ይቀራሉ። 80 በመቶ ጥሬ ዕቃን ከሀገር ውስጥ መጠቀም ማለት የኮንስትራክሽን ኢንዱስትሪው በማንኛውም ዓለም አቀፍ ቀውስ እንዳይናወጥ የመከላከያ ጋሻ አገኘን ማለት ነው። በሀገር ውስጥ የሚከናወኑ የቤቶች ግንባታ ላይም ከፍተኛ አቅርቦት ለውጥን የሚፈጥር ይሆናል። እናም ከዚህ በመነሳት የኢትዮጵያ የሴራሚክስ ኢንዱስትሪ በአፍሪካ ተወዳዳሪ የማይገኝለት ማዕከል እንደሚሆን ምንም ጥርጥር የለውም። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር የሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን እነሆ 9 ቀን ብቻ ቀርቶታል። በምርጫ ድምጽ መስጠት የሀገር ሉዓላዊነትና የወደፊት ዕጣ ፈንታን በራስ እጅ የመወሰን ታላቅ የዜግነት ክብር ነው። የምርጫ ቅስቀሳዎች በእውቀት ላይ የተመሰረተ የድምጽ አሰጣጥ እንዲኖር ያስችላሉ። ሰባተኛው ጠቅላላ ምርጫ እየተቃረበ ባለበት በዚህ ወቅትም ተፎካካሪ የፖለቲካ ፓርቲዎች ቅስቀሳ እያካሄዱ ይገኛሉ። የብልጽግና ፓርቲም የወጣቱን ኃይልና የፖለቲካ ውሳኔ ሰጭነት ትኩረት ያደረገ የምርጫ ቅስቀሳ በገላንጉራ ኢንዱስትሪ ፓርክ አካሂዷል። በሌላ በኩል ምርጫ ለዲሞክራሲ ስርዓት ግንባታ ለሀገር እድገትና ለቀጣይ የትውልድ ዕጣ ፈንታ ወሳኝ በመሆኑ የመቱ ከተማ ነዋሪዎች በምርጫው ንቁ ተሳትፎ ለማድረግ ዝግጁ ሆነው እየተጠባበቁ ይገኛሉ። ለሰባተኛው ጠቅላላ ምርጫ ካርድ መውሰዳቸውን የገለጹት ነዋሪዎቹ መምረጥ የዜግነት መብት በመሆኑ እነሱም በምርጫው በንቃት በመሳተፍ ድምጻቸውን ለፈለጉት ፓርቲ ለመስጠትም ተዘጋጅተዋል።
ተመልካቾች ለሰዓቱ ያዝናቸው ዜናዎች ተጠናቀዋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጀ ነኝ። በሰላም ደሩ።